ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋለው እግዚአብሔር ይመስገን። ነባሮቹ በላይክ አዲሶቹ ደግሞ በቅንነት ላይክ ሰብስክራይብ አድርጉ። ምክንያቱም ስለማይከፈልበት ለእኔ ላይክ ሰብስክራይብ ብታረጉልኝ ለእኔ ተጠቅሙኛላችሁ እንጂ አትጎዱኝም። አመሰግናለሁ። እንግዲህ ዛሬ ሐረግ ድራማን ይዤላችሁ መጥቻለሁ። ባለፈው ክፍል ላይ እንግዲህ ይቺ ሰኒ ያው ቃልን ታፈቅረዋለች እና ለሀኒ ነግራን ነበርና ሀኒም እባክሽ ይቅርብሽ ፂን ስለሚወዳት ብላት ነበርና ሀኒም እባክሽ ምንም ችግር የለ፣ ስለዚህ እኔ ጥሩ ልጅ እንደሆንኩኝ ንገሪው ብላት ያው ከቤት ተባራ ነበርና እንግዲህ ባለፈው ክፍል ሀኒም ለቃል እባክህ ደውልላት፣ እንግዲህ ደብዳቤ ደርሶ ስለነበረ ደብዳቤውን አነበበና ይችል ምን ፈልጋ ነው ብሎ ሲል ሀኒም እባክህ ተረዳት፣ ልጅቷ እኮ ታፈቅራለች፣ ቢያንስ ደውልላት ስትለው ቃልም በፍጹም የእሷ ነገር ያበቃውን በቅርቡ ያበቃን ሲል ሀኒም ምን ማለት ነው አሁንስ አላበዛውም እንዴ ብለው ነበረ። እና ሌላው ደግሞ ዳኒ ነው። ዳጊ እንግዲህ አሁንም ከሌሎች ሰዎች ጋር እንግዲህ ቤት ያሉትን ሰዎች እንግዲህ ለገንዘብ ብሎ አሳልፎ እየሰጠ ነው። ስለዚህ ባለፈው ዳጊ ፂን እንዳያችው መርዟን ነበረ የመጀመሪያው። ከዛ በኋላ እንግዲህ ድጋሚ ደግሞ አቤል መርዝልኝ ስላለው ለገንዘብ ብሎ አቤል የሰጠውን መድኃኒት ምግብ ጨምሮበት ነበር። እንደ አጋጣሚ እንግዲህ ሉሊት በልተው ነበር። ነገር ግን ሉሊት ታመመኝ፣ ፄ ደግሞ እንደ አጋጣሚ ያ ምግብ አልበላችም ነበር። ፄም ይህን ነገር አቤል ይሆናል ያደረገው ብላ ተጠራጥራ ነበር። የዛሬውን ክፍል ይዤላችሁ መጥቻለሁ። እናንተን በቅንነት እስከ መጨረሻው ድረስ ተከታተሉ። ቃል እንግዲህ አቤልን ማለት ይሄ ዳጊን ያገኘዋል። ዳጊን እንግዲህ አንዴ በቦክስ ካለው በኋላ ዳጊም እንዴ ምን አድርጌ ነው ሲለው እንግዲህ ቃልም አንተ ላይ ግን አርፋ አትቀመጥም እንዴ ፂን ለመመረዝ ስትል ነው ሉሊትን የመረዝካታሉ ብሎ ይነግረዋል። የፂሊ ልገልባል ነበር እንዴ ብሎ ይጠይቀዋል። የዚህ ጊዜ ዳጊ ዘወር ብሎ አየና ሊያመልጥ ሲል ቃልን ተከትሎ ይይዘዋል። አቤልም እንግዲህ ማለት ይሄ ዳጊም እንግዲህ ቃል እባክህ ተውኝ፣ የፈለግከውን አደርግልሃለሁ ይለዋል። ወደ የታባ ልትሄድ ነው? ቆይ ከኔ ልታመልጥ ነው እንደ ይለዋል። እንግዲህ ደግ አድርጎታል። ልጁ ያው ጥሩዬ ሆኗል። እዚህ ቀደም እንግዲህ ከነ ኤፍራታ ቤት ገብቶ እንግዲህ ከእህቱ ቤት ያለውን ገንዘብ ሰርቆ ነበረ። ከዛ ወዲህ እንግዲህ ልጁ በጣም ሲበዛ ለገንዘብ ሲል የማያደርገው ነገር የለም። ነገር ግን ደግሞ ገንዬ ይህን ነገር አታውቅም። ገንዬ ያው ከባለፈው ስህተቱ ተምሯን ብላ ነበር። እሱ ግን እስከ ዛሬ አልተማረም። እንግዲህ ማለት ይሄ ዳጊም ተንበርክኮ እባክህ ቃል የፈለግከውን ነገር አደርግልሃለሁ፣ ስለዚህ ለአንተ ታዘዛለህ ይለዋል። አለም ቆይ ምን አባህ አድርጋ ነው የመረዝካት ተናገር ይለዋል። ምንድነው እንደዚህ ያደረገው? ስለዚህ አሁኑኑ ጠቁሜ ሳላሲስህ እውነቱን ንገረኝ ይለዋል። ኧረ ቃል በፈጠረ እኔ እኮ የፈለግከውን ነገር አደርግልሃለሁኝ፣ ብቻ እዘዘኝ እንጂ እኔ የፈለግከውን ነገር እታዘዝልሃለሁ ይለዋል። እባክህ ለማንም እንዳትናገርብኝ፣ ሮም የሌባ አገልጋይ ነው አንተ ይሁዳ ብሎ ይሰድበዋል። ትክክል ነው። ከቤት እንግዲህ አብሮ እየበላ እየጠጣ እሱ ግን ለገንዘብ ሲል እንግዲህ የማያደርገው ነገር የለም። እንግዲህ ፂን አንድ አይሉ እንግዲህ ሁለት ጊዜ ነው። የመጀመሪያው ያው ከናታን ጋር ተጣልታ ስለነበረ ያው መረዛት፣ እሷም ያው በወንድሟ ኃይል ሐኪም ቤት ሄዳ ድናለች። የሁለተኛው ደግሞ እንግዲህ ሊመርዛት የነበረው ያው አቤል ባዘዘው መሰረት አቤልም ልክ ስላለ አይደለ እንግዲህ አቤልም ያለ ስራው ፂ እንዴት ለምን አማችኝ ብሎ ነበረ። ነገር ግን ደግሞ ሉሊት እንደምታውቋት እንግዲህ ችኩል ትላለች እና ያንን ምግብ ፂ ስትበላው እራሷ ፂ ታማ ነበረ። አንተ ለእህትህ ያልሆንክ ለእኔ ልትጠቅመኝ አትችልም፣ ስለዚህ ትንሽ እንኳን ሄሊና የሚባል ነገር የለህም እንደ ይለዋል። እንግዲህ ዳጊን አንቆ ይዞ ተናገር፣ ቆይ ለምንድን ነው እንደዚህ ያደረግከ ይለዋል። ዳጊም እንግዲህ እሺ በቃ ይቅርታ፣ እሺ ምን ልቀጣለህ ይለዋል። ተወዱ ነገር እለምንሃለሁ እባክህ ለማንም ይህን ሚስጥር እንዳትናገርብኝ፣
ነገር ግን ገንዬ ናት እንጂ ይህን ሚስጥር የማታውቀው እሱ እንደመረዛት ታውቃለች። እንኳንም ለማንም ላለመናገር ቀርቶ ትታሰራለህ እኮ እያልኩ ነው ይለዋል። ቤተሰቦች ጉድህን ማወቃቸው ነው አይደለ ያስፈራህ? የሚያስፈራህ ብዙ ነገር እንዳለ እኔ አሳይሃለሁኝ። እንግዲህ ለምን እንደዚህ እንዳደረግ ብቻ ንገረኝ። ዳጊም እንግዲህ እኔ ሳልሆን ታዝዤ ነው ይለዋል። እንግዲህ ዳጊም ከተቀመጠበት ያነሳና ቆይሺ ማን አባ ነው ያዘዘኸው? ለማን ነውስ የታዘዝከ? ይለዋል። ወደ ገኒ የቤት ስንመጣ እንግዲህ ገኒ ያው ቁልፍ ጠፍቷት እየፈለገች ስለነበረ እንግዲህ ፂም ስትመጣ ገኒዬ ምን እያደረግሽ ነው ስትላት፣ ገኒም ውይ የዘበኛውን እኮ ቁልፍ እየፈለግኩ ነበር አጣው ትላታለች። ምን እየፈለግሽ ነው ስትላት፣ ገኒዬም ጠግቧን ላባረው ነው ትላታለች። ገኒዬ ምን አድርጎሽ ነው ትላታለች። ቆይ ግን አምነሽበታል ወይ ማባረሩን ትላታለች። እንግዲህ ሱራ ከዚህ ቤት ከነገኒ ቤት ዘበኛ ሆኖ የገባበት ምክንያት እንግዲህ ያው ለዚህ የልጁ አባት እሱ እንደሆነ ሊናገር ነበረ። ባለፈው ክፍል ላይ እናቱም እባክህ ቤታቸውን አድራሻ ስጠኝና እኔ ሄጄ አናግራቸዋለሁ ብለው ነበር። ነገር ግን ሱራ እስካሁን እንግዲህ ለዚህ አልነገራትም። ብነግራትስ ብታሳስረኝስ ብሎ እንግዲህ ፈርቶ ነው ቁጭ አለው። እንግዲህ ሱራ ወንድሙ ጋር ያው ከቤት አልተስማማም። ወንድሙም ሱራ ስራ ሊጀምር ስለሆነ በጣም ይቀናበት። እኔም መጨከን ከብዶኝ ነው እንጂ ካወቅኩት እኮ ቆይቻለሁ ትላለች። ደግሞ በእጅ በእግሬ እየገባ ሲለምነኝ ተውኩት፣ እያሳዘነኝ ደግሞ እስካሁን አቆየው ትላታለች። እንጂማ ለምንም አይጠቅምም እሱ እንደውም ሌላ ችግር ከመፍጠሩ በፊት ከዚህ ቤት በሰላም ነው መሰናበት ያለበት ትላታለች። እንግዲህ ሱራም ተሳስቷን ቢያንስ እንግዲህ ለዚህ የልጁ አባት እሱ እንደሆነ ይንገራትና ይለይለት፣ ወይንም ደግሞ ለገንዬ ቢነግራትም ችግር የለውም ነበር። ገኒም ደግሞ ለዚህ ትነግራታለች። ምክንያቱም ገኒ ባለፈው ቃል እኔ ፂን ልታገባን ነው ነግራኛለች ስትለው ቃልም እንግዲህ ያው ለልጇ ስል ነው እንጂ አልወዳትም አላፈቅራትም ብሏት ነበረ። ገኒም እንዴት ነው የማትወዳትን ሴት የምታገባው? ነገ እኮ ልጅ ይመጣም ብለው ነበር። ስለዚህ ሱራም ለገኒ ቢነግራት ገኒም ለዚህ ትነግራን ነበረ። ወይንም ደግሞ ለእናቱ ይንገራትና እናቱ መጥታ ሁሉንም ነገር ታስረዳቸዋለች። ግን ደግሞ አሁን እኔ እያናገርኩን ነበር ትላታለች። እና ችግር እንደገጠመው ነግሮኛል። ገኒዬ ትንሽ ብንታገሰው ጥሩ ይመስለኛል ወይንስ ይቅርብን ትላታለች። ገኒዬም አይ ከዛሬማ ማለፍ የለብንም ትላታለች። እርግጥ ሱራ ቢቆይላቸው ጥሩ ነበረ፣ ደግሞ ቁልፉ ጠፋኝ እቃውን አውጥቼ እሰጠው ነበር ትላለች። እንግዲህ ዘበኛው ወይንም ሱራ ለነገኒ ከዚህ ቤት ቢቆይላቸው ጥሩ ነው። ምክንያቱም እንግዲህ ያቺ ሉሊት በተሳሳተ ነገር እንግዲህ የግማሹን የቤቱን ድርሻ የሰጠችው ሰውዬ ደግሞ እየመጣ ሉሊትን ቤቱን ሊወስድ ነው እያለ እያስቸገረ ስለሆነ ስለዚህ ገኒ ብትረጋጋ ባይነኝ። ሱራ እንግዲህ የሚሄድበት ምክንያት ያው ይቅርታ ያው ጋ ነው እና ደግሞ ከዛም ስራ አለበት። ለዛ ነው እንግዲህ ከቤት እየወጣም የሚሄደው። እውነቱን ደግሞ እንዳይነግራቸው ቢያባሩ ብሎ ስለፈራ ነው። ይሄ ቃል ደግሞ ፂን ይቀማኛል፣ የልጁ አባት እኔ ስለሆንኩኝ እኔው ራሴን ልጄን ማሳደግ አለብኝ፣ እሱ ልጄን አያሳድግም ብሎ ነው እንግዲህ አሁን ላይ ከቃል ጋር ስለተፈካከረ ነው። ይህም ሲጀመር ልጁ ቀልቤ የሚለይ ሌላ ነገር ነው ስትል ፂን ኧረ ቀልብሽ ምን አለ ስትላት ልጁ ምንም ዘበኛም አይመስልም ትላታለች። አዎ እሱማ አይመስልም፣ ነገር ግን ደግሞ አንዳንድ ሰዎች እንደዚህ ናቸው። ዘንጠው ለብሰው እንኳ ገንዘብ የላቸውም። ዘነጠውማ ምን ዘነጠው ግን ነገር ያው ሁኔታውን ሳየው ዘበኛ ስላልመሰለኝ ነው ትላለች። እንግዲህ ሱራ እንደምታዩት አለባበሱ ያው የዘበኛ ነው። ልብስም በደንብም አይለብስም። ነገር ግን ደግሞ ገንዬ ያው ሁኔታውን ስታየው እንግዲህ ዘበኛ ስላልመሰላት ስለተጠራጠረችው ነው። ፂም በቃ ገንዬ አንቺ እንዳልሽ አንቺ አስበሽ ሁሉን ነገር
የምታደርጋቸው ነገሮች ትክክል ናቸው። ስለዚህ እንደፈለግሽ ትላታለች። ይህም አዎ የኔ ልጅ አሁን ቁልፉን አላየሽውም ስትላት ጺም አይ እኔ ቁልፉን እንኳን አላየሁትም ትላታለች። በተደጋጋሚ የምትነካው እንግዲህ የታወቀችው ሉሊት ናት። ይህም በዚህ አይነት እሷ ወስደው ነው እሷ የማትነካው የማትዳስሰው ነገር የላትም። እንግዲህ ዳጊን አንገቱን ይዞ ተናገር፣ ማን ነው ያዘዘኸው ይለዋል። መጨረሻም እንግዲህ ዳጊ አቤል ነው ያዘዘኝ ብሎ ይናገራል። ግን ተዋት ሁሉን ነገር ትቸዋለሁ ብሎኛል ሲል እንግዲህ ቃልም ይህ የማይረባ ይላል። ምክንያቱም አቤል የተውበት ምክንያት እንግዲህ ጺን እንግዲህ ጺ ያረገዘችው ከገዛ ጓደኛው እንደ ወንድም ከሚያየው ስለሆነ ከሱራ ማርገዟን ስለሰማ ተጸጽቶ ባለፈው ኤፍራታ ጋር ሄዶ እንግዲህ እባክሽ ንገሪልኝ፣ እሷ ልክ ነበረች፣ እኔ ዋሽታ ነው እየዋሸች ነው ብዬ ነበር። ስለዚህ ጺ ተደፍራ ነው እውነቷን ነው ያረገዘችው ብሎ ሲነግራት ኤፍራታም እባክህ ንገረኝ ስትለው አይ አልነግርሽም እኔ ለራሱ ለማመን ከብዶኛል ብሏን ነበረ። የማይረባ ህይወቷን ማበላሸቱ ሳይቀር አሁን ደግሞ ልጇን ሊያስወርድባት ነው እንዲ ይላል። ይህ ዳጊም አይ እንደዛ አይደለም ሲል ቃልም እና ታዲያ እንዴት ነው አሁን ልጁን መግደሉን ትቶታል። አሁን እኔን ራሱ ከልክሎኛል። ቃልም ቶሎ በል አሁን ከፊት ለፊቴ ጥፋ እያልኩ ነው። እሺ ግን ለማንም አትናገርም አይደል ይለዋል። ቃልም አይ የእሱን እንኳን ተው እኔ ለሁሉም ሰው እናገራለሁ። ዳጊም እንግዲህ በፈጠረህ እባክህ ምን ሆነህ ነው ብሎ እንግዲህ ቢጠይቀው ቃልም በፍጹም ይህን ነገር እኔ መደበቅ አልችልም፣ ሁሉንም ነገር እናገራለሁ ይለዋል። እንግዲህ ቃል ከፊቴ ጥፋ ሲለው እንግዲህ ይሄ ዳጊ ማለቴ እሺ ብሎ በፍርሃት እየሮጠ ወደ ቤቱ ይሄዳል። ሉሊት ዘመድ ትመጣና ምን አሰባቸው ስትላት ጺም እንግዲህ ያው ሊባረር ነው ስትል እሷም እንግዲህ አላናገርሻትም እንደ ብላ ትጠይቃታለች። የሉሊት እህት እንግዲህ ይህን የሱራን ሚስጥር ታውቃለች። ኤፍራታ ማለት ጺ ያረገዘችው የእሱ ልጅ እንደሆነ ጺን ደግሞ እንደሚያፈቅራት ባለፈው ነግሯን ነበረ። ለዛ ነው እንግዲህ ይሄ ሱራ እንዳይሄድ የምትፈልገው። ይህም እንግዲህ መርሲ እንዳይወጣ ፈልግሻን አይደለ ትላታለች። መርሲም ማለት ትላታለች በጣም እየተከራከርሽለት እኮ ነው። ጭራሽ እኔ እየተከራከርኩለት አይደለም፣ ሰው ስራውን ሲያጣ ትንሽ ይከብዳን ብዬ ነው። ለሱ አታስቢ፣ አንቺን አይመለከትሽም ትላታለች። መርሲም እሺ ጺ እንደፈለግሽ። እንግዲህ አቤል ማለት ይህ ቃል እንግዲህ ስላባረረው እንግዲህ ወደ ቤት እየሮጠ በሩን እንግዲህ በጩኸት ከፍቶ ሲገባ ሱራም እንዴ ምን ሆነህ ነው ብሎ ይጠይቀዋል። በፍርሃት ምንም ሌባ አሯሩጦ ይለዋል። እንግዲህ ነገሮቹ ስላልገባው ታዲያ በዚህ ሰዓት ለምን ትሮጣለህ ብሎ ይጠይቀዋል። ትጮህም እንዴ እና ታዲያ ሰው ለምን አትጣራም? ግን ኧረ እባክህ የሌለውን ሰው የት ነው የምጠራው? በቃ አይዞህ ተርፈሃል፣ አሁን ተረጋጋ ብሎ እንግዲህ ዳጊ ይነግረዋል። ዳጊ ስማኝማ ውጭ ላይ የሆነ ሰው ቆሟል፣ ስለዚህ በር ቢያንኳኳ በጭራሽ እንዳትከፍተው ብሎ ይነግረዋል። ምን ማለት ነው? ለምንድን ነው በሩን ደግሞ ከፍቼ የማላስገባው ብሎ ይጠይቀዋል። ዳጊም እንግዲህ ዘበኛ አይደለም እንዴ በቃ ያልኩህን አድርግ እንዳታስገባው ብያለሁ ብሎ ሱራን ይነግረዋል። ቆይ ሌባው አንተ ነህ እንዴ? በጣም ፈርተሃን ይለዋል። ባርኮን እናትና አባቱ ቁጭ ብለው ነበርና እሱም እየሳቀ ይመጣል። ማርኮን እያለ ብቻውን ይስቃል። ነገር ግን እናትና አባቱ ተገርመው እሱን እያዩ ነበረ። ጥርስ በጥርስ ሁንሃል ምን ተገኝቶ ነው ይለዋል። ምንም ነገር እኮ ከኔ ማምለጥ አይችልም ነው ብሎ ይጠይቋል። እናቱም ብቻዋን ደግሞ ምን አድርገ ይሆን ትላለች። አመልጣ በሰላም የምትኖር ይመስሏን ነበር። እንግዲህ ሉሊትን እንግዲህ ይሄ ዳጊ ለገንዘብ ሲል የት እንዳለች እንግዲህ አሳልፎ ሰጥቷታል።
ደፋር ሲል አባቱም አገኘሃት ወይ ይለዋል። ረከው እንዴ ሲል እንግዲህ እናቱም ትደነግጥና ማለት ገደልካት ትለዋል። እንግዲህ እረ ጉድ ፈልቷል ማለት ብሎ እናቱን ይጠይቃታል። ምክንያቱም ባለፈው እንግዲህ አባቱ ሲያወራ እንግዲህ ያው ተደብቃ ሉሊትን እንዲገላት እንዳስወግዳት ሲነግረው ሰምታ ነበረ። ነው ደግሞ አንቺ የምታወሩ ይላታል። ቢያንስ ለእናቱ እንኳን ክብር የለውም። ባተብየውም አሀ ስልክ ሳወራ ተደብቀሽ ስትሰሚ ነበር አይደል ይላታል። አልሰማሁም ብለሽ ዋሽሽኝ፣ ነገሩ እኔ እንደሰማሽኝ ታውቆኝ ነበረ። ባርኮንም አዎ ገድያታለሁ፣ አንቺ ምንድነሽ ታዲያ ይላታል። እንግዲህ ወአምላኬ ወይ ፈጣሪ ትላለች። እንግዲህ አባትና ልጁ በጣም አደገኛ ሰዎች እንደሆኑ ታውቃለች። ለዛ ነው ባለፈው ሉሊትንም ቀስ አድርገን እናስመልጥሻለን፣ እኔ ሰዎች የሚሰሩትን ስራ አውቃለሁ ብላን ነበር። ነገር ግን ሉሊት ደግሞ ማዘሯን ያው ራሷን ብላን ነበር የጠፋችው። አደረግከው ስትል እባክህ አምላኬ ስትል እንግዲህ ባልተብየውም እሺ እባክህ ምን አሁን ከዚህ ውጪ ይላታል። ዘሯም እንግዲህ በልጇና በባሏ ሁኔታ እንግዲህ በጣም ትናደድና ጥላቸው ትሄዳለች። አሁንስ እያበዛ ነው፣ ጭራሽ ደግሞ የምናወራውን ተደብቃ ትሰማኛለች ይለዋል። ሉሊትን የሚገልበት ምክንያቱም ከዚህ ቀደም አባቱን እሱ ስላሳሰረው ይህን ሚስጥር ለአባቱ እንዳትናገርበት ይፈራል። ለዛ ነው እንግዲህ እሱ አሁን ላይ ሉሊትን የሚፈልጋቱ። ሉሊት እንግዲህ ወደ ቤት ስትሄድ ምክንያቱም ኪስ የፌስታል ነገር ፊቷን ተሸፋፍና ያ ያደረገችበት ምክንያት እንግዲህ ማርኮንና አባቱ እንዳያገኟት ወደ ቤት ስትሄድ በር ስታንኳኳ መርሲ ትከፍታታለች። መርሲ ስትከፍታት እንግዲህ ትደነግጥና በሩን ትዘጋባታለች። ከዛ ሉሊት ትስቅባታለች። ትናደድና አንቺ ቆይ ያምሻን እንዴት ትላታለች። ቆይ አንቺ እንደዚህ በድንጋጤ በሞትስ ምንድን ነው የምታረጊው ስትል ሉሊትን እንዴ አንቺ ነሽ እንጂ ያለመርሽኝ እነሱ እኮ ለምደውኛል ትላታለች። መርሲም ለምን አይለምዱሽ አንቺ እብድ ትላታለች። እንግዲህ ወደ ቤት ሲመጣ እንግዲህ መርሲ ቆይ አንተ ምን ሆነህ ነው ለመባረር አምሮዋን እንዴ ትናንትና ያ ሁሉ ነገር ልትባረር ነበር ጊዜ ተሰጠ ምን ነካ ስትለው እንግዲህ ሱራም ወደ ቤት እኮ ሂጄ ነው ይላታ። መርሲም አንተማ ጤነኛ አይደለህም፣ እኔ እኮ ልክ እንዳሁኑ በጠዋት እመጣለሁ ብዬ ነው እና ደግሞ ማንም አያየኝም ብዬ ነበረ። ምን አገባኝ ብትባረር ከእንግዲህ በኋላ አላዝንልህም እሺ ትለዋለች። አርግ መርሲ በዚህ ላይ ደግሞ ቤት ብቀይር መከራ ነው የምበላው ሲል መርሲም ቆይ ለምንድን ነው ይሄን ያህል የምትለፈው? ፈልገ ነው የመጣው፣ ስለዚህ በጣም ግራ ነው የምታጋባኝ ፍላጎትን ስትለው እሱም ሌላ ጊዜ እነግርሻለሁ እመኔ በቅርቡ ትባረራለህ ስትለው ሱራ መርሲ ምን ሆነች ነው አታስፈራሪ ሲላት እሷም እውነቴን ነው የምልህ ብላ ትነግረዋለች። ሀኒናት ሀኒ እንግዲህ ሉሊትን ከቤት ስታጣት እንግዲህ ቀጥታ ወደ ነገንዬ ቤት ስትመጣ ስታገኝ እንዴ አጅሪት ለካ ከዚህ ነው እንዴ የመጣሽው? እንዴት ነው በጠዋቱ ሳትናገሪ የመጣሽው? ስትል ገንዬም ወደ ሉሊት ትዞርና አጅሪት የሆነ ነገር አጥፍተሽ ነው አይደል ስትላት ሀኒም እሱማ ቢሆን ጥሩ ነበር፣ እሷ ግን ምንም ነገር ሳትናገር ቤት ወጥታ ነው የመጣችው። እኔ እኮ የት ሄደች ብዬ ደንግጬ ነው የወንድሜ እኮ አደራ አለብኝ ስትል ሉሊትም እንዴ አሁን የምታዝንልኝ አይመስልም ስትላት እሱማ እኔ አላዝንልሽም፣ ነገር ግን ደግሞ የወንድሜ አደራ ስላለብኝ ነው እንጂ እኔ እንደማላይሽ እኮ አንቺም ታውቂዋለች ትላታለች። ደረቅ የመጣ ሰው ሳይናገር ከቤት ሲሄድ ማን ወሰደው ይባላል። ይሄ እኮ ያስደነግጣል። ይህም ልክ ነሽ ታያትቺ በሽተኛ ስለሆነች ነው ትላታለች። ገንዬ ማለት ሉሊት ምን ስትል ገንዬ አዎ አዎ ትክክል ነው፣ ጤነኛ እኮ ሰው ብትሆን እንደዚህ አታደርግም ነበረ። ሀኒም እንግዲህ በሽተኛ ትላታለች። ቤትም እንግዲህ አንቺ እየሰደብሽኝ እኮ ነው ታውቆሻን ግን ትላታለች። እኔም እሱ ነው የሚገርምሽ ብፈነክትሽ ራሱ ደስተኛ ነኝ
አሁንስ አበዛሽው። ዝም ስል መናገር እማልችል ነው እንደ መሰለሽ? ሉሊት ወደ ነገንዬ ቤት የመጣችበት ምክንያት ከነሀኒ ቤት ከሀኒና ከቃል ቤት ሰርተሽ ብይ ነው የምትባለው። ከዚህ ቤት ከነገነት ቤት ደግሞ እንግዲህ ገኒ ያው እንደ እናትም እንደ እህትም እሷን አሰርታላቸው የምትጠቀመው ምግብ እና ከዛ ደግሞ ሰርቶ የሚያበላት ስለጠፋች እንግዲህ ገኒዬን መናጤት ነው የምትላት። የመናጤት ምግብ ናፍቆኝ ነው የመጣሁት ብላ ነበር። ስለዚህ ከዛ ሰርቶ የሚያበላት ስለሌለ ከዚህኛው ደግሞ እንደፈለገች ስለሆነች ነው። እና ምን ልትይ ነው ስትል እንግዲህ ሉሊትም እና ቤትሽ እኮ አስቀምጠሽ በረሃብ ልትገይኝ አልነበረ እንዴ ትላታለች። እንግዲህ ኧረ እባክሽ ሴት እኮ ነሽ ሰርተሽ አትበይም ወይ ትላታለች። ጊዜ ገኒ እየሳቀኝ ሉሊት ለካ እርቦሽ ነው የመጣሽው ትላታለች። አንቺ ደግሞ ምግብ አሰጫትም እንዴ እያለች ስትቀልዳት እንግዲህ ሀኒም ኧረን ያልሰጥም አላልኩም ትላታለች። እንግዲህ የዛሬው ክፍል ይህንን ይመስላል። በሚቀጥለው ሳምንት እስከምንገናኝ ቸርን ሰንብት። አመሰግናለሁ።